ሚሽን እንዴት ትገልጸዋለህ? ሚሽን ለኔ እየኖርኩኝ ሌሎች እንድኖሩ ለነሱ ማካፈል ነው። ና ና ና እንዳትቆም አዛለሁ። ና ከላይ ጀምር እንድታድግ አዛለሁ። ና ና ና ና ፈጥነና ና ና ና ና ና ከዚህ ቀደም ቤኒን በተባለ ጠንቋይ ወደ ኢትዮጵያ ተሳፍሮ ሊመጣ ያለ ዘንዶ ሐሳቡ ሲፈርስ አሁን ላይ ደግሞ ሌላኛው ሉሲፈር ሌላኛው ዘንዶ ወደ ኢትዮጵያ ለመምጣት እቅዱን ጨርሷል። ኒያና ናቂያ በላቀተለ ኒያኔ ጎለቦ ጊያቀ ሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም ያያል። ኤግዛክትሊ ሂውበርት ኤንጅልን ያያየው yes ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝና ሲያይሽ ለዝሙት እንዲነሳሳ የሚያደርግ አይነት ልብስ ለብሰሽ ቸርች የምትሄጂ ከሆነ የሆነ ችግር አለ ውስጥሽ። there is something wrong in you ሰው ሊነግርሽ ያልቻለው ማለት። ሰላም የህያው ቃል ሚዲያ ተከታታዮች እንደምናላችሁ በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ሚሽን እንዴት ትገልጸዋለህ? ሚሽን ለኔ ሚሽንን የሚገልጽበት ሚሽን ተልኮ ነው። የጌታችን የኢየሱስ ክርስቶስ ተልኮ ታላቁን ተልኮ እየኖርኩኝ ሌሎች እንድኖሩ ለነሱ ማካፈል ነው። ክርስቶስን እየኖርኩ ይሄንን ያወኩትን ያዳነኝን የዘላለም ሕይወት የሰጠኝን ክርስቶስ ለሌሎች ማካፈል ነው። ቤዚክ የሆነ የሚሽን ዴፊኒሽን እንዲህ ነው የሚሰጠው እና ክርስቶስን ያመነ ሰው ሁሉ ይሄንን ያመነውን የዘላለም ሕይወትን የሰጠውን ስለ ክርስቶስ መናገር ነው። ስለዚህ ሚሽን ተልኮን መፈጸም ነው። ተልኮም ደግሞ ጌታችን ኢየሱስ ክርስቶስ ታላቁ ተልኮ በተለምዶው ግሬት ኮሚሽን የምንለው በማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ላይ ጌታ ኢየሱስ ክርስቶስ ወደ አሕዛብን ሁሉ ሰዎችን ሁሉ ወንጌል እንድንነግራቸው ደቀ መዝሙር እንድናደርግ እንድናጠምቅ ጌታ ኢየሱስ ክርስቶስ ያዘዘውን ደግሞ ታላቁን ተልኮ ወይም ትእዛዙን እንዲተገብሩ እነሱን ማስተማር ነው። ስለዚህ ተልኮ ማለት ለኔ የክርስቶስን የልቡን ሐሳብ ለጠፋው ዓለም ለጠፉት የሰው ልጆች ይሄንን የመዳንን እውነት ለነሱ ማካፈል ነው። እውነት ነው። የወንጌል ተልእኮ ከምንናገረው በላይ ለሰዎች በየአደባባዩ ወጥተን በስፒከር ከምንጮኸው በላይ የምንኖረው ኑሮ በእያንዳንዱ ሰው ላይ የሚያሳድረው ተጽዕኖ ቀላል አይደለም። ምክንያቱም ነገሮችን ከመናገር ይልቅ በማድረግ ብንገለጥ ይበልጥ ውጤታማ እንሆናለን፣ ፍሬያማ እንሆናለን ማለት ነው። መጽሐፍ ሲናገር መዋደዳችንን በቃል ከመናገር ይልቅ በተግባር እንድንገልጸው ነው አይደል የሚነግረን። ስለዚህ ተግባር አቅም አለው ከመናገር በላይ። መናገር እናቁም ሳይሆን በህይወት የተገለጠ ወንጌል ብናገለግል ከምንም በላይ በዚህ ምድር ላይ የጽድቅ ተጽዕኖ አምጥተን እናልፋለን። በጣም አስተማሪና የሚገርም ድንቅ የሆነ መልእክት ነው ወንድማችን ያስተላለፈልን። አጫጭር ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያለሁ። እግዚአብሔር ይችላል፣ በጣም ይችላል። አሳምሮ ይችላል። አሳምሮ እንዴት አርጎ አሳምሮ ይችላል? እንዲህ አርጎ እኔ ብቻ አይደለም ሁሉም ማነሳት ይችላል። ሁሉም ኢትዮጵያ ይችላል። እሺ አንተ ጋር ያለው እንዴት ነው? ይችላል። እግዚአብሔር የማይችለው ሁሉም ይችላል። እሺ አንተ እግዚአብሔር ምንም ምሳነው ነገር የለው። እሺ አሁን እኔ በእግዚአብሔር ቃል አዛለሁ። ይሄ አሁን እኔ የሚናገረው በህይወታቸው በጣም ሲምፕል ነገር ነው። እግዚአብሔር ከዚህ የሚበልጥ ነገር ያደርጋል። ይቻላል። እሺ ሜትር የያዘ ሰው አለ? ኦኬ አሁን እነዚህ ሰዎች ጥቂት እንዲያድጉና እንዲያሳዩ ነው የሚፈልገው በፊታችሁ። ውጣ! አይ ኮማንድ the mighty name of Jesus ናውጣ! ና ይደግ! እደግ! አጥንቶች ሲያድጉ ተመልከቱ። ና ይደግ! ና እንዳትቆም አዛለሁ። ና ከላይ ጀምር እንድታድግ አዛለሁ። ና ፈጥነና ና ሎክ
ይሄ ይበልጣል መጀመሪያ እኩል ማድረግ ትችላለህ አትችልም እስኪ የተኛው እግር ነው ለዚህ ልጅ የሚበዛው የተኛው ነው የሚበዛው እሺ ይሄ እግር ወደፊት እንዲያድግ ልዘዝ ወይስ ይሄ እንዲገባ ልዘዝ እሺ ይሄ እግር ከዚህ ጋር ወደፊት መጥቶ የምትመለከቱት እግር ይሄ አዲሱ ያደገ እግር ነው ይሄ ደግሞ አሮጌው ና ወጣ ከአዲሱ ጋር እኩል ነው ና እዩ ጩፋ በጣም እኮ ነው የሚገርመኝ። የእዩ ጩፋ ድፍረት ነው። እዚህ ምድር ላይ እንደ እዩ ጩፋ ደፋር ያለ ሰው አይመስለኝም። ኮንፊደንስ አይደለም ይሄ፣ ባይዙ ድፍረት ነው፣ እግዚአብሔርን መዳፈር ነው። አሁን እዚህ ጋር የምር ትክክል ተአምር ሆኗል የምትሉ ወንድምናቶች አጠፉም። ግን እስቲ የልጆቹን አቀማመጥ ተመልከቱ። አንድ እግራቸውን እንዴት አጠር አድርገው እንደተቀመጡ መመልከት ትችላላችሁ። እኔም አድርጌ ላሳያችሁ እችላለሁ። ይሄ ቀላል ነው። በቤታችሁ ሞክሩት። አንድ እግራችሁን አጠር አድርጋችሁ መቀመጥ ቀላል ነው። እና እንደዚህ እያደረጉ ህዝቡን ያጭበረብሩታል፣ ህዝቡን ያወናብዱታል ማለት ነው። ተባባሪ ናቸው። ባይዚ ይሄ እውነቱን ወደ ማወቅ ያልደረሰ ምዕመን የሐሰተኞች ነቢያቶችና የአጭበርባሪዎች ተባባሪ ነው። በቃ አብረው ነው ቢዝነሱን የሚሰሩት ማለት ነው። ዲያብሎስ አእምሯቸውን የቀማቸው፣ ማስተዋሉን የወሰደባቸው፣ ህሊናቸውን የነጠቃቸው ሰዎች ድርጊት ነው ይሄ እንጂ በትክክል መጽሐፍ ቅዱስ የሚያነብ ክርስቲያን ነኝ የሚል መንፈስ ቅዱስን የተካፈለ ሰው በዚህ ልክ እግዚአብሔር ላይ አያመጽም። ከዚህ ቀደም ቤኒን በተባለ ጠንቋይ ወደ ኢትዮጵያ ተሳፍሮ ሊመጣ ያለ ዘንዶ ሐሳቡ ሲፈርስ፣ አሁን ላይ ደግሞ ሌላኛው ሉሲፈር ሌላኛው ዘንዶ ወደ ኢትዮጵያ ለመምጣት እቅዱን ጨርሷል። እባካችሁ ኢትዮጵያውያኖች ለምድራችን፣ ለህዝባችን፣ ለሀገራችን መጸለያችሁን እንዳታቋርጡ። ምክንያቱም እነዚህ ሰዎች የረገጡበት ምድር ሁልጊዜ እርኩሰት፣ ደም መፍሰስ፣ ጦርነት፣ ረሃብ፣ ቸነፈር፣ ችግር የተለመደ ነው። ስለዚህ ያለን ችግር ይበቃል። ለምድራችሁ ለሀገራችሁ መጸለያችሁን እንዳታቋርጡ። መጣው ሰው እንግዲህ ከአጋንንት ጋር ተግባብቶ በአጋንንት አይቋምቋ መነጋገር የሚችል ሰው ነው። ተከታተሉት። ናኒያና ናቅያ በላቀት ተተለ ኒያኔ ጋለቦ ጊያቀ ኢላለጋጊያ iya kakak lagi kan Nia niai nina wah nina le wah kina le nia no kina nana ya nale kina ya nana le no ya nio just kina nana lo nina Bawaga di bawaga kia Nenyo eyaliyo niyo kia gania na hili noisi ulakina yiyono እንዲሁም ደግሞ ሰዎችን የሚያደነዝዝበት አጋንንታዊ ልሳን አለው። በጣም Roar against familiar spirits of your dead loved ones. ከዚህ ቀደም ኢየሱስ አይመጣም ከ50 ከ100 ዓመት በኋላ ጠብቁት እኔ ነግሬያችኋለሁ ኢየሱስ አይመጣም በዚህ ሁኔታ ብሎ የተናገረበት ቪዲዮ ደግሞ አዳምጡ። Next 50 years we'll be hearing the same thing. In the next 100 years you'll be hearing the same thing. Mark my words. Jesus is not coming for a church in this condition. እንዲሁም በሱ ቪዲዮ ላይ ሪያክት የሚያደርጉትን ሰዎች በጠቅላላ በገንዘብ ካሳ እንዲመለስለት የሚከስሰው ነው። TikTok family, I'm being sued by Pastor John Anosike
He's a Nigerian pastor located in South Africa, and he's suing me for $50,000. ይህ ብቻ አይደለም። ጽግና ወንጌል ሰባኪ ነው። እንዲህ ቀላል ገንዘብ የሚጠይቅ አይነት ሰው አይደለም። $1,000 እና $2,000 በሱ ዘንድ አይታሰብም። $800,000 የአሜሪካን ዶላር በአንድ ጊዜ የመጠየቅ ድፍረት ያለው ሰው ነው። ምክንያቱም ማን ኦፍ ጋድ የግል ጀልባዎች እና እንዲሁም ደግሞ ለግዠሪየስ የሆኑ ቤቶችና መኪኖች ያስፈልጉታል። Lock financial doors in your ministries. It's going to take a sacrifice of a seed. ይህንን ወደ ኢትዮጵያ ተጭኖ የሚመጣ ሉሲፈር ኤጀንት ማንነት የሚያሳዩ ቪዲዮዎችን በተከታታይ እለቅላችኋለሁ። የምትመለሱ ትመለሳላችሁ፣ የማትመለሱ ሂዱና በዚህ የዘንዶ መንፈስ ተጣመቁ። ከዛ ህይወታችሁ ምን እንደሚመስል ታዩታላችሁ። እንደነዚህ አይነት ሰዎችን ጋብዛችሁ ወደ ኢትዮጵያ የምታመጡ አገልጋይ ነን የምትሉ ወንድሞች ምን እንደነካችሁ አላውቅም። ምንድነው አላማችሁ? እግዚአብሔርን መንግስት አገልጋይ ናችሁ ወይስ ደግሞ የጨለማው ዓለም አገልጋይ ናችሁ? ለምን ራሳችሁን አትገልጡ? ወንድምናቶቼ እኛ ምዕመኖች ውስጥ ለምንድነው ማንነቃው? እያየን አጋንንት በዚህ ልክ የሚሰራባቸውን ሰዎች የጨለማው ዓለም በላያቸው ላይ ሰፍሮ በተገለጠ መንገድ እንደዚህ ስራውን የሚሰራባቸውን ሰዎች እንዴት ነው የእግዚአብሔር ሰዎች ናቸው ብለን ሄደን ከነሱ ጸጋ ለመካፈል መንፈስ ለመካፈል የምንሄደው? ዛሬም እኮ እኔ የኢትዮጵያ ሕዝብ አይሄድም ብዬ ፈጽሞ አላምንም። ምክንያቱም ከዚህ በፊትም ሚራክል ተካጋን ኡበርት ኤንጀል የሚባለው ሰውዬ ሲሄድ አትሂዱ እየተባለ በአብያተ ክርስቲያናት ደረጃ መመሪያ እንኳን ወጥቶ አልቀረም። ሕዝብ ምን ያለ ስህተት አሰራር ራሳችንን አዘጋጅተን እየተጠባበቀን እንዳለን ሳስብ በጣም ነው ማዝነው። ሁላችንም ለስተት አሰራር ዝግጁ ነን። በቃ አጋንንታዊ ለሆነ ነገር ብቻ ሚራክል ይኖረው የሆነ መንፈስ ይኖረው ሄዶ መጠመቅና ምንም አይነት ዓለም ውስጥ ያስገቡን ችግር የለብንም። ከእግዚአብሔር ጋር እንጣላ፣ የጨለማው ዓለም አገልጋይ ያደርጉን ባሪያ ያደርጉን ችግር የለብንም። በቃ እና ለምንድን ነው በመጽሐፍ ቅዱስ ነገሮችን አመዛዝነን ከእግዚአብሔር የሆነውን መንፈስና ከጨለማ ከጥልቁ የሆነውን መንፈስ እንዴት መለየት አቃተን? ይነግረናል እኮ መናፍስትን እንድንመረምር መንፈስን እንድንለይ መጽሐፍ ቅዱስ ያዘናል። ለምንድነው ዝም ብለን ሄደን የምንበላው? ለምንድነው ዝም ብለን ሄደን የጨለማው ዓለም ሰለባ የምንሆነው? እና ወንድምናቶች እባካችሁ ተጠንቀቁ። ይሄ ወንድም ሐዋርያ ነኝ በሚል ራሱን በሚል ስያሜ የሰየመ ሰው ነው ወደ ኢትዮጵያ ሊያመጣው ዝግጅት እየተዘጋጀ ያለው። እንግዲህ በቅርቡ እንደሚመጣ እየተነገረ ነው ያለው። ወንድምናቶቼ እባካችሁ ተጠንቀቁ። በዛ ስፍራ ላይ አትሄዱ። አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ካትሪን ክላስ ትባላለች። አኖስታ ካፋን ያዳ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው? ስትቀመጪ ደግሞ አራተኛ ወንበር ነው። አላርዳኩም በራስ አይኔ ተከፍቶ በጣም ብዙ ነገር ነው ስመለከት የነበረው። ኤንጅሎችን ኢንካውንተር ያረኩ ነበረ። ያንተን ኤንጅል ኢንካውንተር ያረኩ ነበር። አንተ ነው የጌታ አባቴ መንፈስ ሙሉ ለሙሉ አሁን እላዋ ላይ የምታየው ቅባት ስፕሪቷን ከኢትዮጵያ አውጥቶ ዚምባብዌ ምድር ላይ አስቀምጦታል አለ። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም እያለ ኤግዛክትሊ ሂውበርት ኤንጅልን እያየው የስ ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝና ሰላም ለእናንተ ይሁን። ስለ ኢንካውንተር ልንገራችሁ። ስፒሪቹዋሊ ልምምድ ይሄ አዲስ ዳይሜንሽን ነው ማለት መጽሐፍ ቅዱስ አያውቀውም። በአዲስ ኪዳን ላይ ኢንካውንተር የምናደርገው ከመንፈስ ቅዱስ ጋር ነው። ሰዎች አይናቸው ሲከፈት ካትሪክ ኩልማን ማየት ምናምን የሞቱትን ምናምን ማድረግ ሳይሆን ሰው አይኑ ሲከፈት ሶስተኛ ሰማይ ነው የሚያየው። አይኑ ሲከፈት የመገለጥና የመረዳት ባለጠግነት ያገኛል። ጌታውን ኢየሱስ ክርስቶስን አምላኩን ነው ኢንካውንተር የሚያደርገው አዲስ ኪዳን ላይ ቢኮዝ የአብ የወልድ የመንፈስ ቅዱስ ማደሪያ ስለሆነ። ነገር ግን በዚህ ዘመን ኢንካውንተር አረኩት። አሁን ልጅቷ ያንተም መልአክ ኢንካውንተር አረኩት ትላለች፣ ካትሪክ ኩልማንን ትላለች፣ ሁበርት ኢንጅል ኢንካውንተር አደረኩት ትላለች። ሁበርት ኢንጅል በራሱ የወልድ ጂሰስ አስተማሪ እንደሆነ ይታወቃል። ግን እነዚህ ሰዎች የወንጌል አማኝ ናቸው። ደግሞ በህልም ብዙ ጊዜ እኔ ጌታን ሳልቀበል ኢንካውንተር ስዕሎችን አድርጌያለሁ። ስዕሎች ምናምን በህልሜ ይገናኙ ነበረ ማለት አገኛቸው ነበረ። ምናምን እንደዚህ የተለየ አለ። በቃ አሁንም ብዙ ሰው እንደዛ ያደርጋል። ወዳጆች አዲስ ኪዳን ላይ እንዲህ አይነት ነገር የእግዚአብሔር አይደለም። ግን አንድ ነገር በወንጌል አማኞች ውስጥ የተፈጸመ ነገር ልንገራችሁ። ኦሎምፒያ አካባቢ ነበረ። በመጽሔት ላይ ብዙ ጊዜ ይጻፍ ነበረ። ካስተዋላችሁ ቆይቷል። ከዚህ በፊት ያ ፓስተር አሁን ላይ ጠፍቷል። ብዙ ሴቶች በህልማቸው ኢንካውንተር
ኢንካውንተር አረጋቸዋለሁ መንፈሳዊ አባታችሁ ስለሆንክ እገናኛቸዋለሁ እየመጣው ጸጋ አካፍላቸዋለሁ ይላቸዋል። ብዙዎች እሱ ጋር ጎርፈው ይሄዱ ነበር። በዛን ጊዜ አስታውሳለሁ እኛ በጣም ስንቃወም እና መጽሔት ላይ እየተነበበ ብዙ ሰው ያውቀው ነበር። በኋላ ላይ ሴቶቹ ብዙ ጊዜ በህልማቸው እየመጣ ይገናኛቸው ነበር። በዛ ይወጡ በኋላ እንግዲህ ጉድና ጅራት ከበስተ በኋላ ነው ሲቆዩ ነው የሚናገሩት። እንዲህ በወቅቱ ግን ሃሌሉያ እያሉ እንደ ልጅቷ እንዳሆኗ መጨፈር እንጂ ሌላ ነገር አይነግሯቸውም ሚስጥሩን። ከተጎዱ በኋላ በብዙ አዲክትድ ሆነው በዝሙት በተለያየ ነገር ከተጠቁ በኋላ ይመሰክሩ ነበር። ግማሾቹን ባክ አድርገዋል። ያ ሰው የለም አሁን የት ይግባ የት አላቅም። እና መንፈሳዊ አባታችሁ ነኝ በህልም ኢንካውንተር አረጋቸዋለሁ ካለ ቢኬርፉል ተጠንቀቁ። እነዚህ ሰዎች በመንፈሳዊ አይታዩም፣ በህልም ይታያሉ። ታያላችሁ። በጣም እንደውም የሐሰተኞች ነቢያት አንዱ ትልቁ ነገር በህልም ነው የሚገናኛችሁ። ስፒሪቱ በህልም ይገናኛችኋል። ከዛ በኋላ እግዚአብሔር ሰው ነው ብላችሁ ትሄዳላችሁ። ትቃወሙት የነበረ ሰው በህልም ሁሉ ታገኙታላችሁ። ወዳጆች ወይ ህልምም ራእይም ትንቢትም የምንመረምርበት ዘመን ላይ ነው ያለነው እንጂ የምንጃጃልበት ዘመን ላይ አይደለም። አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ይህን ሲያደርጉ ግን ይሄ መንፈሳዊ ምንን የሚያሳይ ነው? ከጌታ ጋር ያለን ታላቅ ፍቅርና ጸጋ መካፈላችንን ዘርቶብናል ሁሉ ብለው እንደገና ይጠመዝዟቸዋል እና በሌላ ስፒሪት ይጠቃሉ። ለእግዚአብሔር ሳይሆኑ ደቀ መዝሙር ሳይሆኑ ወደ እግዚአብሔር ሳይደርሱ ከዚህ ዓለም ያልፋሉ ማለት ነው። ኡበርት እንጂ ለወልድ ጂሰስ ነው። በጣም ያሳዝናል። በጣም አደገኛ ጊዜ ላይ ነው ያለነው። መጽሐፍ ቅዱስ ላይ የሌሉ አንብበናቸው የማናውቃቸው ጥቅስ የሌላቸው ልምምዶች፣ አዳዲስ ድርጊቶችን ነው እያየን እየተመለከትን ያለነው። መጽሐፍ ቅዱስ የሚያነብ ሰው ብቻ የሚያመልጥበት ጊዜ ላይ ነን። ከመጽሐፍ ቅዱስ ጋር የተጣበቀ ከእግዚአብሔር ጋር የተጣበቀ ብቻ የሚያመልጥበት ጊዜ ላይ ነው ያለነው። ከዛ ውጪ የነኚህ ባሪያ አለመሆን አይቻልም። ያደርጓቸዋል፣ መንፈሳቸውን ያካፍሏቸዋል። ከዛ በኋላ ለዘላለም በህልማችሁም በቁማችሁም የነሱ ባሪያ ሆናችሁ ትኖራላችሁ ማለት ነው። እግዚአብሔር ከእንደዚህ አይነት እስራት ነፃ ያወጣችሁ ወንድምናቶች። ወንድ ሲያይሽ ለዝሙት እንዲነሳሳ የሚያደርግ አይነት ልብስ ለብሰሽ ቸርች የምትሄጂ ከሆነ የሆነ ችግር አለ ውስጥሽ። there is something wrong in you። ሰው ሊነግርሽ ያልቻለው ማለት ነው። አሁን ቸርች ይሄን ቢነግሩሽ ብጠፊስ ብለው ፈርተው እኮ ነው። አሁን እንደው እቺን ነገር ብታስተካክያት አለባበስሽ እንደው ትንሽ ታስተናክላለች ቢሉሽ ምንድነው እሱ? እኔ ራሴ ፕራዮሪቲ ያለኝ እንዴ ምንድነው? ነፃነት የለም እንዴ? ነፃነት ልታሳጡኝ ነው እንዴ? አለመር እንዴ እኔ ብለሽ ከቸርች እንደምትጠፊ ስለፈሩ ነው የማይነግሩሽ ነገር። ከዚህ የት ትጠፊያለሽ? እኔ ደግሞ እነግርሻለሁ እነሱ ሊነግሩሽ ያልቻሉትን ፈርተው ዝም ያሉሽን ማለት ነው። ቸርች ሰው አምልጦ የሚመጣበት ቦታ ነው። እርግጥ ነው ሁሉም ሰው አንቺ ግዴታ የሆነ ውጥርጥር ያለ ነገር ስላረግሽ ብቻ አይደለም ለዛ ነገር የሚነሳሳው። እስከዚህ ድረስ አርገሽ መተሽም ችግር ውስጥ የሚገባ ሰው አለ። እሱ ገና ጌታ እየረዳው ያለ ሰው ነው። ጌታ ያግዘው። አንቺ ግን ፐርሰናሊ ለክተሽ በስነ ስርዓት ቅርጽሽን በትክክል መቀመጫሽን በትክክል እንዲያሳይ ተዘጋጅተሽ መስታወት ፊት 52 ጊዜ እንደዚህ ዞር ዞር ብለሽ አይተሽ ለብሰሽ ከመጣሽ ግን ሰዎች አይተው አንቺን ከተሰናከሉ ጌታ በዛ ደስተኛ አይደለም። according to the word of God ማለት ነው። ቸርች ማምለጫ ቦታ ነው። ሰዎች ከዓለም ነገር ከኃጢአት እግዚአብሔርን እንዳያገኙ ካራቃቸው ነገር ከእግዚአብሔር ጋር ያላቸው ንብረት ካቋረጠባቸው ነገር እየሮጡ ሸሽተው እየሮጡ የሚመጡበት ቦታ ነው። ለማምለጥ ማለት ነው። ለመታነጽ፣ ለመቀየር፣ ከሱስ ለመውጣት፣ ከዝሙት ለመላቀቅ ነው የሚመጡት እና ልክ እዛ ቦታ መጥተው ሳምንት በትክክል ቆይተው ቀጣዩ ቀን ላይ 15ኛው ቀን ላይ አንቺን ሲያዩ ሰንክል የሚሉብሽ ከሆነ ለምን? ጳውሎስ እኮ መጽሐፍ ቅዱስ ላይ ስጋ ራሱ ሰበላኔ እኔ ስጋ በልቼ ሰሞን የሚሰናከልብኝ ከሆነ ከህይወት አይበልጥም። እሱ ሲሰናከል ህይወቱን ነው የሚያጣው። ስለዚህ እኔ እሱ እንዳይሰናከል እኔ ስጋ ቢቀርብኝስ ባልበላስ ብሏል። ከሚበላ ነገር እንኳን ማለት ስጋን ካሰናከለብኝ ሰውን አላደርግም ብሏል። እና ወንዶችም እንደዚህ ደረት ተከፍቶ ምንም እንደነሽ ቆንጅዬ ምናምን የሚል ሰው አለ። ኦን ፐርፐስ ደግሞ ሴቶቹን ቅብጥብጥ ብለው ከዛ በቃ ስለ እንደዚህ አይነት ነገር ኢሹ ከተነሳብሽ ፕራዮሪቲስ የራሴ ፕራዮሪቲ ይቻላል ባይዘው እኔ ፕራዮሪቲ ማለት ይቻላል ባይዘው ፕራዮሪቲ የኔስ ነገር እኔ ራሴ የምፈልገው ነገር የለም ማለት ይቻላል። ግን በተመሳሳይ ቶን በተመሳሳይ አንደበት የእግዚአብሔር ፈቃድ በእኔ ህይወት እንዲሰራ ፈልጋለሁ ማለት ግን አይቻልም። ከሁለት አንዱን ነው የምንመርጠው። ስለ እግዚአብሔር ፈቃድ ካወራን የእግዚአብሔር ፈቃድ በንግግር ብቻ ሳይሆን በአክሽንም ወንጌል እንድንሰብክ ነው። አሁን አብዛኛው ሰው ውጭ ወጥቶ ወንጌል አይሰብክም። ለጓደኞቹ ወንጌል ለመስበክም ገና ነኝ ብሎ ያስባል አይደል? ግን ከዚህች አንፃር ለሰዎች ወንጌል መስበክ እንችላለን። ካነጋገራችን፣ ካኳሃናችን፣ ከውሏችን እንኳን ተነስተው
ሰዎች እኛ ላይ ወንጌልን ማየት ይችላሉ፣ መለወጥ ይችላሉ። ሶ ጌታ ግዴታ አደባባይ ወጣችሁ ወንጌል እንድትናገሩ ብቻ ሳይሆን አክሽናችሁ፣ አለባበሳችሁ፣ ኤቭሪቲንግ እናንተ ህይወት ላይ ያለው ነገር በሙሉ ጌታን ሪፕሬዘንት እንዲያደርግ ይፈልጋል። ስለዚህ አዲስ ለሚመጡ አማኞች መሰናከያ ነው እንደዛ ውጥርጥር ፏፈሽ ብለሽ ስትይ እንደዚህ ብለሽ ስትወር እኔ ግን ስትይ አዲስ ለሚመጣው ሰው ቸርች ውስጥ ላለም ሰው መሰናከያ ነው የምትሆኙና እኔ አይመርባችሁ ያልኩ አይደለም እንዴ። ትዳርም ደግሞ አለ፣ እናንተም ትዳር ማግኘት አለባችሁ። ፏ ብላችሁ ብትመጡ ቢያምርባችሁ ክፋት የለውም። ግን እቺ ኦን ፐርፐዝ ግን የምታረጓት ነገር ግን ታስታውቃለች። በተለክቶ በቃ በስነ ስርዓት የጎን ቅርጽሽን በትክክል ከኋላ በትክክል እዚህ ከፊት አካባቢ በትክክል በቃ በደንብ አድርጎ ሰዎች እንዲያዩልሽ ፈልገሽ የምታደርጋቸው ነገሮች አሉ። አንኮንሽስሊም ሊሆን ይችላል ከምታያቸው ቪዲዮዎች ምናምን ከውሎሽ ምናምን የመጡ ነገሮች ሊሆን ይችላሉ። ግን ጌታ ግን ስለዚህ ነገር ምን ያስባል ግን ካልሽኝ ጌታ በዚህ ነገር ደስተኛ አይደለም። ሶ ጀጅመንታሊ ይሆንኩ አይደለም አጉል የሆነ የድሮ ጴንጤ ምናምን አይነት እንትን እያመጣሁባችሁ ሳይሆን ግን ሰዎች ይሄን ነገር ለመናገር አሁን ኮምፎርታብል እየሆኑ አይደለም አስተካክሉ ምናምን ለማለት። ይሄ ግን ያደገ ሲመጣ በጣም ባልበኛ በቤተ ክርስቲያናችን በቸርቾች ውስጥ ምናምን ኢምፒዩሪቲ እንዲበዛ አስተዋጽኦ ከሚያረጉ ነገሮች ውስጥ አንዱ ይሄኛው ስለሆነ ማለት ነው። according to the word of God it's dangerous for the church ማለት ነው። ለቸርች በጣም አደገኛ ነገር ነው እንደ እግዚአብሔር ቃል። ወንድማችን ተባረክ፣ እግዚአብሔር ጸጋህን ያብዛልህ። በጣም ጠቃሚ መልእክት ነው ለእህቶቻችን ያስተላለፈልን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።